በቀጠናችን ያለው ጡዘት አሁንም እንደቀጠለ ነው። በተለይም በምስራቅ አፍሪካ ቀጠና ታሪክ ይቀይራል የተባለው የኢትዮጵያ ከሀያላን አገራት ጋር እያደረገች ያለችው ጥምረት በርካቶችን እያነጋገረ ሲሆን ጠላትን ደግሞ እያስደነገጠና እያስደነበረ ነው ተብሏል። አሁን ላይ ወደ ኤርትራ ወጡ የተባሉ መረጃዎች እንዳመላከቱት የኤርትራ ባለስልጣናት ቢሮ እየቀየሩና የቢሮ ዕቃዎችንም እያሸሹ መሆናቸውን አመላክተዋል። በሌላ በኩል የአፍሪካ ቀን የግብጽ የጓሮ ቦታ አይደለም ሲሉ አምባሳደር ሱሌማን ደደፎ ግብጽ ከሰሞኑ ለሰጠችው መግለጫ ምላሽ ሰጥተዋል። በተለይም ከወደ ኤርትራ በኩል በኢትዮጵያ የኤርትራ አምባሳደር አቶ ቢንያም በርሀ በኩል ተሰጠ በተባለው የአፍሪካ ህብረት ከኢትዮጵያ እንዲነሳና የአፍሪካ ህብረትን መቀመጫ ወደ ግብጽ ለመውሰድ በግብጽ ታስቦ በኤርትራ እየተቀነቀነ የሚገኘውን አጀንዳ በሚመለከት አስገራሚና ጠንካራ የሚባል አጸፋዊ መልስ መስጠታቸው ተሰምቷል። እንደዚሁም መንግስት ማምረሩ ተሰምቷል። ወሳኝ እርምጃዎችም እየተወሰዱ ነው። እነኚህ እርምጃዎች ታሪክ ቀያሪ እንደሆኑም እየተነገረ ነው የሚገኘው። በተለይም በቀይ ባህርና በባህር በሩ ዙሪያ የኢትዮጵያ አቋም አሁን ላይ ከየትኛውም ጊዜ በላይ እየጠነከረ ስለመምጣቱ ተሰምቷል። አሜሪካ ግብፅንና ኢትዮጵያን ለማደራደር አጀንዳ ብታቀርብም ግብፅ አሻፈረኝ ማለቷ ግብፅን ራሷን መልሶ እየጎዳ ስለመሆኑም የወጡ መረጃዎች አመላክተዋል። በሌላ በኩል የኢትዮጵያ መንግስት ከአሜሪካና ከሌሎች ከአውሮፓ ህብረት አባል አገራት ጋር እንደዚሁም ከምስራቁ ብሎክ ካሉ ሌላ ሀያላን ከሚባሉ ከእንደ ቻይናና ራሽያ ጋር እያደረገ ያለው እንቅስቃሴና የፈጠረው ግንኙነት በትልቁ ኢትዮጵያን የዲፕሎማሲ ስኬት አጎናጽፏታል ተብሏል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችሁ? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ከዚህ ሰዓት ጀምሮ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ከላይ ያነሳናቸውንና ሌሎች ወሳኝ የሚባሉ መረጃዎችን አካተን ለእናንተ በሚመጥን መልኩ እንደሚከተለው አዘጋጅተናል። ቆይታችሁ ያማረ ይሁን። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንድትወዳጁን ለሌሎችም እንድታጋሩ እየጋበዝን በቀጥታ ወደ አዘጋጀንላችሁ ልዩ መረጃ እንሻገራለን። በኢትዮጵያና በኤርትራ መካከል የባህር በሩን ጥያቄ መሰረት በማድረግ አሁን ላይ እየተካረረ የመጣው የሁለቱ አገራት ግንኙነት በተለይም በርካቶች የጂኦፖለቲክስና የዓለም አቀፍ ምሁራን አሁን ላይ እየሰጡት ባሉት ትንተናና የተለያዩ አስተያየቶች ኤርትራ በእርግጥም ኢትዮጵያ ያነሳችውን የባህር በር ጥያቄ መሰረት አድርጋ ሳይሆን በሌላ በተለየ ምክንያት ከኢትዮጵያ ጋር እሰጥ አገባ ውስጥ ስለመግባቷ አመላክቷል። አሁን ላይ የወጡ መረጃዎች እንዳሳዩትም የሻዕቢያ መንግስት የግብፅንና በቀጠናው የኢትዮጵያን የበላይነት የማይፈልጉ በተለይም ኢትዮጵያ ወደ ቀይ ባህር ቀጠና እንዳትመለስ የሚሹ አካላትን አጀንዳ ይዞ እየተራመደ እንደሆነ የወጡ መረጃዎች አመላክተዋል። ይህንንም ተከትሎ በሁለቱ ሀገራት መካከል እስካሁን እየተፋፋመ የመጣው ውዝግብን ተከትሎ የኤርትራ ባለስልጣናት ከፍተኛ ስጋት ውስጥ መውደቃቸው የተሰማ ሲሆን ከሰሞኑ የኢትዮጵያና የአሜሪካ ባህር ኃይል በቀይ ባህር ቀጠና ይሰማራሉ መባላቸውና እንደዚሁም የኢትዮጵያ መንግስት አሜሪካን ጨምሮ ከተለያዩ አቅም ካላቸው የምዕራቡ የአውሮፓ ህብረት አባል አገራትና እንደዚሁም ከራሽያ ጋር አሁን ላይ በፈጠረው ግንኙነት ምክንያት የሻዕቢያ መንግስት ወዳጅ አልባ ሆኖ ወደ ጥገኝነት እየሄደ ስለሆነ ይህንን ምክንያት በማድረግ ጦርነት እንዳይቀሰቀስ ወይም እንጠቀለላለን የሚል ስጋት በመፈጠሩ ምክንያት የኤርትራ ባለስልጣናት ቢሮ እየቀየሩና የቢሮ ዕቃዎችን እያሸሹ ስለመሆናቸው የወጡ መረጃዎች አመላክተዋል። በተለይም እነኚህ አሁን ላይ ወጡ የተባሉ መረጃዎች እንዳመላከቱትም የሻዕቢያው ዘዋሪ ሰው ፕሬዝዳንት ኢሳያስ አፈወርቂ ባስተላለፉት ቀጭንና አጭር ጥብቅ ትዕዛዝ ምክንያት በርካታ የቢሮ ዕቃዎችና የኤርትራ ባለስልጣናት የሚጠቀሙባቸውና ወሳኝ የሚባሉ የቢሮ ቁሳቁሶች ወዳልታወቀና ሚስጥራዊ ወደ ሆነ ቦታ እያሸሹ ስለመሆናቸው ተመላክቷል። ይህ ሁኔታ በሁለቱ አገራት መካከል የተፈጠረውን የባህር በር ይገባኛልና ሌሎች በተለይም የግብፅ መንግስት በኢትዮጵያና በምስራቅ አፍሪካ ላይ ለማሳካት ያሰበውን አጀንዳና የወጠነውን ዕቅድ እንዲሳካ ለማድረግ ተባባሪ የሆነው የሻዕቢያ መንግስት ኢትዮጵያ እየወሰደች ባለችውና በተለይም አሜሪካን ጨምሮ እንደ እስራኤልና የተባበሩት አረብ ኤምሬትስን የመሰሉ ከኢትዮጵያ ጎን የተሰለፉ አገራት በቀጠናው ላይ
እያሳደጉ የመጡትን እንቅስቃሴንና እየፈረጠመ የመጣውን ተጽዕኖአቸውን በመስጋት ምናልባትም ኤርትራ ዕጣ ፈንታዋ አደጋ ላይ ሊወድቅ ይችላል በሚል ስጋት ሳይሆን እንዳልቀረም የዲፕሎማቲክ ምንጮች ያወጧቸው መረጃዎች አመላክተዋል። አሁን ላይ የሻዕቢያ ባለሥልጣናት ከ3 ቀን በፊት ጀመሩት በተባለውና እስከ ዛሬም ድረስ ቀጥሏል የተባለው የቢሮ ዕቃዎችንና የተለያዩ ቁሶችን የማሸሹ ሥራ ምናልባትም ከአስመራ ውጪ ባሉ አካባቢዎች ሊሆን እንደሚችልም ተመላክቷል። ከዚህ ቀደም የሻዕቢያ መንግሥት ከአስመራ ከ28 እስከ 30 ኪሎ ሜትር በሚሆን ርቀት ላይ በሚገኝ በደቡብ የአስመራ ግዛት ውስጥ በሚገኝ ዋሻ አካባቢ ከፍተኛ የሆነ ምሽግን በመስራት በውስጡ የተለያዩ እንቅስቃሴዎችን ለማድረግ በሚያስችል አግባብ ካሰናዳ በኋላ አንዳንድ ጊዜ ኢሳያስ አፈወርቂም ስጋት በሚኖርበት ጊዜ እንደሚደበቁበት መረጃው አመላክቷል። ይህንንም ተከትሎ ምናልባትም እነኚህ የኤርትራ ዋና የሚባሉ ባለሥልጣናት ዕቃዎቹን የሚያሸሹትና ራሳቸውም እየተደበቁ የሚገኙት በዚሁ ዋሻ ውስጥ ሳይሆን እንዳልቀረ የዲፕሎማቲክ ምንጮች ያመላከቱ ሲሆን፣ በሌላ በኩል የሻዕቢያ መንግሥት ከኢትዮጵያ ጋር ጦርነት ውስጥ እገባለሁ በሚል አሁን ላይ ጦርነት የሚቀሰቀስ ከሆነ ነገሮች ሊቀየሩ ስለሚችሉ ጥንቃቄ እንዲያደርጉና የተለያዩ ከዚህ ቀደም ሲደረጉ የነበሩና በተለይም ባለሥልጣኑን እይታ ውስጥ ሊያስገቡ የሚችሉ እንቅስቃሴዎችን እንዲያቆሙ ማስጠንቀቂያ ስለመስጠቱም ተሰምቷል። ይህ ጉዳይ ከዚህ ቀደም ከአንድ ወር በፊትም ተነስቶ የነበረ ሲሆን በተለይም በወቅቱ የሻዕቢያ ባለሥልጣናት ኢትዮጵያ ትወረናለች በሚል ስጋት የተለያዩ የሚገለገሉባቸውን የቢሮ ቁሳቁሶችን ጨምሮ ቤተሰቦቻቸውን ጭምር ወዳልታወቁ ቦታዎች ሲያሸሹ እንደነበረም መረጃው አመላክቷል። ምንም እንኳን ከኤርትራ በኩል ይህን ጉዳይ በሚመለከት ይወጣሉ ተብለው የሚጠበቁ መረጃዎች ባይኖሩም ምክንያቱም የሻዕቢያ መንግሥት ይህንን ጉዳይ በሚመለከት መረጃ የሚሰጥ ከሆነ እንደ ውድቀት ስለሚቆጥረው ሕዝቡ ምንም ሳያቅ ባለሥልጣናቱ ብቻ ሸሽተው ሕዝቡን ለማስበላት ጥረት እያደረጉ ስለመሆናቸውም እነኚሁ ያፈተለኩ መረጃዎች አመላክተዋል። በሌላ በኩል በኢትዮጵያ የኤርትራ ኤምባሲ ከሰሞኑ የሰጠውን አስተያየት በሚመለከት ሁነኛና ጠንካራ መልእክት አዘል ምላሽን ሰጥተዋል የተባሉት በሶማሊያ የኢትዮጵያ አምባሳደር በመሆን አሁን ላይ እያገለገሉ የሚገኙትና በርካታ እንቅስቃሴዎችንም እየተከታተሉ አሁን ላይ የኢትዮጵያ ጥቅም እንዲከበርና በተለይም ከኢትዮጵያ ብሔራዊ ጥቅም ጋር በተገናኘ ሙግት ላይ የሚገኙት አምባሳደር ሱሌማን ደደፎ የአፍሪካ ቀን የግብፅ የጓሮ ቦታ አይደለም ሲሉ በተለይም ግብፅ የአፍሪካ ሕብረትን ያነጣጠረውን እንቅስቃሴዋን እንድታቆም ያስጠነቀቁበትን ሐሳብ ሰንዝረዋል ተብሏል። ከዚህ ቀደም በኢትዮጵያ የኤርትራ አምባሳደር በመሆን የኤምባሲውን አገልግሎት በጠቅላላ በመቆጣጠር የሻዕቢያ መንግሥት የሚሰጠውን ተልዕኮ እያከናወነ የሚገኘው አምባሳደር ቢንያም በርሄ በሰጠው አስተያየትና በኤክስ ማኅበራዊ ትስስር ገጹ ላይ በለጠፈው ልጥፍ ኢትዮጵያ ለአፍሪካ ሕብረት አጠቃላይ ድንጋጌዎችና መርሆች ተገዢ አይደለችም፣ የአፍሪካ ሕብረትን ማዘጋጀት ከሕንፃ በላይ ሌሎች በርካታ ቁም ነገሮችን የሚፈልግ ነው፣ ይልቁንም ለመርሆች መገዛት ያስፈልጋል፣ የአፍሪካ ሕብረት በመርህ ነው የተመሠረተው ሲል ኢትዮጵያ የአፍሪካ ሕብረትን መርህ እንደጣሰች በማድረግ ኤርትራ ስትጥስና የኢትዮጵያን የተለያዩ አካባቢዎች በጸጥታ ስጋት ውስጥ ስትከት የነበረውን እንቅስቃሴና ኤርትራና ግብፅ በኢትዮጵያ ላይ በመጣመር እስካሁን ኢትዮጵያ ላይ ሲፈጽሙ የነበሩትን በደል ለማሸሽና ወይም በኢትዮጵያ ላይ ለመለደፍ ያሰበ ኢትዮጵያን የወነጀለ አስተያየት መስጠቱ በርካቶች ይህ ሰው ኢትዮጵያ ውስጥ ምን ይሰራል እስከሚል ጥያቄ የመጠየቅ ደረጃ ላይ ደርሰው እንደነበረም የሚታወስ ነው። ታዲያ ይህንን ተከትሎ ከሰሞኑ ግብፅ በኢትዮጵያ ላይ የመጨረሻ ያለችውን ኢትዮጵያን የመክበብና የማዳከም የመጨረሻውን እቅዷን ይፋ ማድረጓን ተከትሎ ከኢትዮጵያ ጋር ያላት ግንኙነት እየሻከረ መምጣቱ የተነገረ ሲሆን ወትሮውንም በሁለቱ ሀገራት መካከል የአባይ ውሃን መሰረት ያደረገው ውዝግብ ሳይፈታ አሜሪካም ሆነች ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስም ሆኑ የአውሮፓ ሕብረትና አፍሪካ ሕብረት ጉዳዩን ለመሸንገል ቢሞክሩም ጉዳዩ እልባት ሳያገኝ እስካሁን የመቀጠሉ ጉዳይ ያሳሰባቸው ሀገራት ሁለቱ ሀገራት እንዲስማሙና ወደ ድርድር እንዲመጡ ጥረት እያደረጉ ባሉበት በዚህ ወቅት ኢትዮጵያን ጨምሮ ከማንም ጋር በዚህ ጉዳይ አንደራደርም ሲል የግብፅ የውጭ ጉዳይ ሚኒስተር ባድር አብድለቲ ኢትዮጵያን በሚመለከት ሸንቆጥ ባደረገው መግለጫው እንዳስታወቀው ኢትዮጵያ የምታደርገው በተለይም ኢትዮጵያ በአባይ ውሃ ላይ እያደረገች ያለችው ማናቸውም አይነት እንቅስቃሴ የአንድ ወገን እንቅስቃሴ ነው በሚል
ኢትዮጵያ ለዓለም አቀፍ ሕግም ሆነ መርሆች እንደማትገዛ አድርገው ያቀረቡበት መንገድ ከኢትዮጵያ ፈጣንና ጠንካራ ምላሽ የተሰጠው ቢሆንም አሁንም በሶማሊያ በኩል ኢትዮጵያን ለመውጋት እንቅስቃሴ የምታደርገው ግብፅ ከጸብ አጫሪነት ተግባሯ ያላረፈች በመሆኗ ይህንን ሐሳብ ለመሰንዘር ስለመገደዳቸውም አምባሳደሩ በሰጡት አስተያየት መረዳት ተችሏል ተብሏል። የአፍሪካ ቀንድን በማተራመስና የራሷን አጀንዳና ብሔራዊ ጥቅሟን ለማስጠበቅ የሌሎች ሀገራትን ሕዝብ እየማገደች የምትገኘውና አሁንም ድረስ ኢትዮጵያን ጨምሮ በምስራቅ አፍሪካ በተለያዩ ሀገራት የተለያዩ የሽብር እንቅስቃሴዎችን እንዲያደርጉ ቡድኖችን በማሰማራት የፋይናንስ ድጋፍ ማድረግን ጨምሮ ወታደራዊ ትጥቆችን እያቀረበች የምትገኘው ግብፅ አሁን ላይ በምስራቅ አፍሪካ ቀጠና በኢትዮጵያ በተወሰደባት የዲፕሎማሲ የበላይነት በመናደዷ ምክንያት መጨረሻ የምትለውን ከኢትዮጵያ ጋር ምናልባትም ፍለፊት ሊያጋጫት የሚችለውን እርምጃ መጀመሯ በእርግጥም የዚህ አይነቱ ሐሳብ ተደጋግሞ እንዲሰጣት የሚያስፈልግ ከመሆኑም በላይ ኢትዮጵያ እስካሁን ስትሄድበት የነበረውን ዝምታንና ሰላምን ማዕከል ያደረገውን መንገድ በመተው ቆራጥና ቆፍጠን ያለ እርምጃን ወደ መውሰድ ልትገባ የምትችልበት አጋጣሚና እድልን ሊፈጥር እንደሚችልም እየተመላከተ ነው። ከሰሞኑ ከራሽያ ጋር ግንኙነት ጀመሩ የተባሉት አልቡርሃንም ከግብፅ ጋር ያላቸው ግንኙነት ሊሻክር የሚችልበት ደረጃ ላይ ስለመድረሱ ያሳዩ የሚዲያ አውታሮች ያወጧቸው መረጃዎች እንዳመላከቱት ከትላንት በስቲያና ከዛ ቀደም ብሎ ባሉት ጊዜያት ግብፅ የራሴን አጀንዳ በራሴ አስፈጽማለሁ በሚል ከዚህ ቀደም አጀንዳ ሰጥታቸው በቀጠናው ኢትዮጵያን እንዲያተራምሱ ተልዕኮ የተቀበሉ እንደ ጄኔራል አብዱል ፈታህ አልቡርሃንና ፕሬዝደንት ኢሳያስ አፈወርቂን የመሰሉ የቀጠናው ሀገራት መሪዎች ለግብፅ ዓላማ መሳካት ሳይሆን ግብፅን ወደ አጣብቂኝ ውስጥ እያስገቡ ነው በሚል አሁን ላይ ግብፅ ወደ ሶማሊያ ፊቷን ማዞሯንና በተለይም ጅቡቲና ሶማሊያን ጠበቅ አድርጋ በመያዝ ኢትዮጵያ በሰሜን ስለተዘጋባት የተቀረውን ደቡባዊ ቀጠና እንዲዘጋባት ለማድረግ በርካታ ጥረቶችንና እንቅስቃሴዎችን እያደረገች እንደሆነም የወጡ መረጃዎች አመላክተዋል። በተለይም በምስራቅ አፍሪካ ቀጠና ባለችው ሶማሊያ ውስጥ ቱርክ፣ ኢራን፣ ኳታርና ቻይናን የመሰሉ አገራት ዘልቀው ለመግባት ጥረት እያደረጉ የመሆናቸው ጉዳይ አሁንም ድረስ ግብፅን እንዳሳሰባት የሚገልጹ ተንታኞች እንዳስረዱት ደግሞ ግብፅ በሶማሊያ በኩል ለመግባት ብትሞክርም ሶስቱ ራስ ገዝ ግዛቶች ከኢትዮጵያ ጋር መሆናቸውና በተለይም የሞቃዲሾ መንግስት ለራሱ በሞቃዲሾ ስር ባሉ በተለያዩ ግዛቶች ያለው ተቀባይነትና ይዞታውም እየተመናመነ የመምጣቱ ጉዳይ ምናልባትም ግብፅና ኢትዮጵያ በቀጥታ ፊት ለፊት ሊገናኙበት የሚችሉበት እድል ሊኖር እንደሚችል የሚያመላክት ነው ሲሉም ገልጸዋል። በሌላ በኩል ግብፅ አሁን ላይ በቀጠናው እያደረገች ባለችው እንቅስቃሴ ከፍተኛ የሆነ ዲፕሎማሲያዊ ኪሳራ እየደረሰባት ሲሆን ለማሳያም ያክል አሁን ላይ በሳውዲ አረቢያና በሱዳኑ አብዱል ፈታህ አልቡርሃን መንግስት መካከል የተፈጠረው ቁርሾና መቃቃር የግብፅን የቀጠናውን ዲፕሎማሲያዊ አካሄድ ያከሸፈ ከመሆኑም በላይ ግብፅ ጥቅሟ እንዲነካ የሚያደርግ አካሄድ ሜዷን ሳታቅ አደጋ ላይ መውደቋን ያመላከተ ነውም ተብሏል። ታዲያ ይህ ሁኔታ እየተፈጠረ ባለበት በዚህ ትኩሳታም ቀጠና ውስጥ አሁን ላይ ኢትዮጵያ ልትወረን ትችላለች በሚል የተለያዩ አገልግሎቶችን በማቋረጥና በተለይም ሕዝብን ለችግር ውስጥ በመዳረግ ባለስልጣናትንና የቡድን የጥቅም ተጋሪዎቹን ብቻ በመልቀም ወደ ተለያዩ ሴፍ ዞን በሚል በጠራቸው አካባቢዎች እያሰማራና እየደበቀ የሚገኘው የሻዕቢያ መንግስት ምናልባትም ከኢትዮጵያ ጋር በቀጥታ ሊገባበት ያሰበው ጦርነት እንዳለም በገሃድ ያመላከተ ነው እየተባለ ነው። ይህ ሁኔታ በሁለቱ ሀገራት መካከል ያለውን መካረር የበለጠ ወደ ቁርሾ ሊያስገባ አይችልም የሚለው ጉዳይ አሁን ላይ በግልጽ ይሄ ነው ተብሎ የሚነገር እንዳልሆነ የሚያነሱ የጂኦፖለቲክስና የቀጠናው ዓለም አቀፍ ግንኙነት ተንታኞች እንደሚያስረዱት ደግሞ የሻዕቢያ መንግስት አሁን ላይ በእጅጉ መበለጡን ማመኑን ያመላከተ ነው ያሉ ሲሆን በሌላ በኩል ከሰሞኑ በአሰብ ወደብ ባህር ዳርቻና በቀይ ባህር ቀጠና በተለይም ሻዕቢያ ይቆጣጠረዋል በሚባለው የውሃ ግዛት ውስጥ እያደረገ ያለው የባህር ላይ እንቅስቃሴ የቅኝቱ ዋና ዓላማ የባህር ላይ ወንበዴዎችን ለማሰማራት እንጂ ሻዕቢያ አቅም ኖሮት የባህር በሩንም ሆነ ሌላውን ለኢትዮጵያ ላለመስጠት ወይም ከኢትዮጵያ ለመከላከል የሚያደርገው ጥረት እንዳልሆነም ያመላከተ ነው ተብሏል። ታዲያ በዚህ አይነት ሁኔታ ውስጥ የሚገኘው የሻዕቢያ መንግስት አሁን ላይ በከፍተኛ ሁኔታ ስጋት ውስጥ በመውደቁ ምክንያት የቢሮ ቁሳቁሶችና ለተለያዩ ዓላማዎች ይውላሉ የተባሉ የመገናኛ ቁሶችንና እንደዚሁም ወሳኝ የተባሉ
ከመገናኛና ሌሎች ለቢሮ አገልግሎት ይውላሉ የተባሉ ዕቃዎችን ወዳልታወቀ ሴፍ ዞን ወደ ተባለ ቦታ እያሸሸና እዛም እያጠራቀመ እንደሆነ የወጡ መረጃዎች አመላክተዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን ለአሁኑ በዚሁ ተሰናበትናችሁ። በቀጣይ ዳግም እስክንገናኝ መልካሙን ሁሉ ተመኘን። ሰላም